በሀገራችን ስለ ኦፊሰር ወይም ስለ መኮንኖች ስልጠና ብሎ የተጀመረው ከ1927 ዓመተ ምህረት ጀምሮ ነው። በዛን ጊዜ የነበረው በጣም በቁጥር ትንሽ ተግባራቸው ግን በጣም ከባድ የነበረ እንደ ሀገር ያስጠሩ የጥቁር አንበሳ ሰልጣኞች ነበሩ። ከዛ ታሪክ ተነስቶ በሐረር ጦር ትምህርት ቤትም በሆሎታ ጦር ትምህርት ቤትም ይህንኑ ኦፊሰር በተለያየ ጊዜ ሲሰለጥን ቆይቷል። ከዛ በደርግ ጊዜም በተመሳሳይ ይህንኑ ያስቀጠሉበትና ኦፊሰሩ በተለይ በአጭር ጊዜ ብዙ ኦፊሰር ስላስፈለገ በምን መልኩ መሰልጠን አለብን የሚለውን ነገር እንደ መንግስት አቅጣጫ ያስቀመጠው የሁርሶ መሰልጠኛ ትምህርት ቤት የእጩ መኮንኖች መሰልጠኛ ትምህርት ቤት ብለው ስልጠና እንዲከናወንበት ያደረገበት ሂደት ነው የነበረው። ያ የዚህ የአጭር ኮርስ እጩ መኮንን መሰልጠኛ ትምህርት ቤት መነሻው ከዛ ነው። አጭር ኮርስ እጩ መኮንን መሰልጠኛ ትምህርት ቤት የሆነበት ዋና ምክንያትም ኦፊሰሩን 3 ዓመት 4 ዓመት ማጠበቁ እየተገነባ ያለው ሰራዊት ጋር ስላልተመጣጠነ በአጭር ጊዜ ብዙ ሰልጣኝ ለማሰልጠን ታቅዶ የተመሰረተበት ሁኔታ ነው የነበረው። ይሄንኑ በደርግ ጊዜ ሲያስቀጥል ነበረ። ኢህአዴግ ከገባ በኋላ ደግሞ በማዕከል ተቋረጠ። እንደገና ኢህአዴግ ደግሞ በ1995 ብሎ ጀመረ። እስካሁን ባሉት በኢህአዴግ በነበረበት ወቅት አንድ ብሎ ጀምሮ ዛሬ 27ኛ ዙር ላይ ደርሷል። ከለውጡ በፊት የነበረው የኦፊሰር አቀራረጽ የኦፊሰሩ የስርዓቱ ምሽግ ነው የነበረው። የአሁኑ ኦፊሰር ግን የኢትዮጵያ ምሽግ ነው። ስለ ኢትዮጵያዊነት ነው የሚያቀነቅነው። የሚሰራውም የሚወርቀውም ለኢትዮጵያዊነት ነው። በዛን ጊዜ ለስርዓቱ ነው፣ አሁን ለኢትዮጵያዊነት ነው። ልዩነታችን ይሄ ነው። የተለያዩ የሰራዊት ስነ ልቦና ግንባታዎች ስልጠናዎች አሉ። ይሄ አህጉራዊ፣ ሀገራዊ፣ ተቋማዊ በተለይ ቀጠናዊ እና ዓለም አቀፋዊ ሁኔታዎችን በሚገባ እንድረዳ ጠላቴ ማን ነው፣ የኢትዮጵያ ጠላት ማን ነው፣ ምንድነው የምንፈልገው፣ ለምንድነው እኛ ጠላት የሆነው የሚለውን ጭምር እንዲያውቁ ተደርገው በዚህ ሂደትም ጠላቶቻችን ደግሞ ሁሉ ጊዜ ታሪካዊ ጠላቶች ተብሎ የሚነገራቸው የኛ ጠላቶች በውሃ ላይ የተመሰረቱ ናቸው። በአባይ ውሃና በቀይ ባህር ውሃ ላይ የተመሰረቱ ናቸው እና እነዚህ ታሪካዊ ጠላቶቻችን ናቸው። ከውሃ ሊያርቁን፣ በውሃ እንዳንጠቀም ሌት ቀን ስራ የሚሰሩ ናቸውና ይሄ ጠላቶቻችንን በወጉ እንዲያውቁ ይደረጋል። ስለ ሀገር ሲያስብ ሀገሩን ለምንድን ነው የሚወደው፣ የሀገር ፍቅር ሲባል ከሱ ምንድን ነው የሚጠበቀው የሚለውን ነገር እንዲያውቅ ይደረጋል። በተለይ ከብሔር ከፖለቲካ ወገንተኝነት ከሃይማኖት ነፃ ሆነው እምነቱን በልቡ አድርገው ስለ ኢትዮጵያ ብቻ የሚያቀነቅን ስለ አንድነት ብቻ የሚያቀነቅን በማተባበር በማተሳሰብ የሚሰራ ኦፊሰር የማቅረጽ ስራ ነው እየሰራን ያለ ነው። ይሄም ወደ መሬት ወርዶም ውጤታማ ነው። እንግዲህ ከህግ ማስከበር ግዳጅን ጀምሮ ወደዚህ ያለው ነገር ኢትዮጵያዊነታችንን የሚያንጸባርቁ በዚህም አኩሪ ድሎችን ያስመዘገቡ ከዚህ የወጡ ኦፊሰሮች ናቸው ማለት ይቻላል። በመካከለኛ አመራር ላይ ያሉ ቀጥታ ግዳጆችን የሚፈጽሙ እነሱ በመሆኑ ይሄን ድልም የተገናኘ ነው በእንደዚህ አይነት ሁኔታ በማቀረጹ ነው የሚል ግምገማ ነው ያለው።
የአጭር ኮርስ ስልጠናው የራሱን የቻለ ካሪኩለም አለው። ይሄ ካሪኩለም በየጊዜው እየተሻሻለ በየጊዜው ከፊድባክ ከኢዞች ከዋና መምሪያዎች ፊድባክ በማሰብሰብ ግብረ መልስ በማሰብሰብ ካሪኩለማችንን የማሻሻል ስራ እየሰራን ነው የምንለው። ቋሚ ነው የማሻሻለው። በየጊዜው ትምህርት ነው የምትወስድበት፣ በየጊዜው ወቅታዊ እያደረግ ነው የምትሄድበት። አሰልጣኞቻችንም ከዚሁ ጋር ራሳቸውን ከካሪኩለሙና ከሚፈለገው ስልጠና አንጻር ራሳቸውን እንዲያበቁ የማድረግ ስራ እንሰራለን። ይሄ ማለት ምንድነው? አንደኛው በስራ ላይ ስልጠና እንዲወስዱ ይደረጋል። እንደዚሁም ወደ ስራ ከማግባታቸው በፊት የማመጣጠን ስልጠና የሚባል አለ። እሱን እንዲወስዱ ይደረጋል። እንዴት ጉባኤ ማስጠት እንደሚችል፣ እንዴት ገለጻ ማዘጋጃት እንደሚችል፣ እንዴት ትምህርቱን በአግባቡ ማስተላለፍ እንደሚችል፣ እንዴት እጩ መኮንኑን መመዘን እንደሚችል ይሄ ቅድመ ዝግጅት እየተደረገ በስራ ሂደትም ከአንድ ኮርስ ወደ አንድ ኮርስ እንሻገር እዛ ጋር ያለብንን እጥረቶች ካሉ እዛ ላይም እየተነጋገርን በየጊዜው ራሳችን አፕዴት በማድረግ ስልጠናዎቹን እንዲያሰለጥኑ ይደረጋል። ይሄ በእውቀት ላይ የተመሰረተ ስልጠና ካላደረግከው እጩ መኮንን አሰልጣኝ አትባልም። ከእጩ መኮንን መቅደም አለብህ። ስለዚህ የቀደሙ አሰልጣኞች ናቸው ማለት ይቻላል። ከነ ትምህርት ለማስጣት ራሳቸውን ያዘጋጁ መኮንኖች ናቸው። አንደኛ ለእጩ መኮንኑ ትምህርት የሚሰጠው ራሱ መኮንን ነው። አንደኛ በእጩ መኮንኑ ያለፈ ነው። ኃላፊነቱም መኮንን ነው። የለበሰው ማዕረግም መኮንን ነው። ይህንኑ ተግባራዊ ያደርጋል ማለት ነው። የዚህ ዙር ሰልጣኞች በእውነቱ አብዛኛው ጊዜያቸውን የሸፈኑ ሃምሳ አለቆች ናቸው። ዲግሪና ዲፕሎማ በቁጥር በጣም ትንሽ ነው። ጊዜያቸውን የሸፈኑ ብቻ ሳይሆን በሁኔታ ውስጥ ያለፉ ናቸው። በግዳጅ ውስጥ ያለፉ ናቸው። ይሄ በመሆኑ ለየት የሚያደርጋቸው ጥሩ ዲሲፕሊን ያላቸው፣ ጥሩ ተነሳሽነት ያላቸው፣ ህብረትነታቸው ደስ የሚል የማተጋገዝ ባህሪያቸው ልዩ ያደርጋቸዋል። ስልጠናው እነሱ ላይ ከባለፈው ከ26ኛ ዙር እነሱ ጋር ጠንከር ብሏል። ምንድነው ይሄንን ጠንከርታ የሆነበት ምክንያት? ከኢዞች ባገኘነው ፊድባክ መሰረት እነዚህ ላይ አፕላይ ያደረግንበት ወይም እነዚህ ላይ እንድተገበር ያደረግንበት ሁኔታ ስለነበረ ስልጠናው ጠንከር ብሏል። በተለይ በኢመደበኛ ስልቶች ላይ ይሄ ማለት ምንድነው? በጸረ ሽምቅ ስልት ላይ ትኩረት ተደርገው ረጅም ጉዞዎችን እንዲጓዙ ሁኔታዎች እየተፈጠረባቸው ለሳምንት ያህል ወደ በረሃ ጠፍቶ ያ ሁኔታ እየተፈጸመባቸው ያንን ግዳጅ ሲፈጽሙ የቆዩ እንደዚሁም የመቶም የሻምበል ስልቶች መደበኛ ስልቶችም እንደዚህ ረጃጅም ቦታዎች በማጓዝ ረጃጅም ከሁኔታው ጋር የሚመሳሰሉ መሬቶችን በመጠቀም ግዳጅ ተሰጥቷቸው በዛ ግዳጅ ስልጠናቸውን በአግባቡ የፈጸሙ በመሆናቸው ከሌላው ለየት ባለ መልኩ ስልጠናው የጠነከረባቸው መሆኑንም ጭምር ነው ለማናገር የሚፈልገው። አጀንዳችን መንግስት ያስቀመጠው የሀገራዊ ጥቅም ለማስከበር መንግስት ያቀደው እቅድ አለ። ይህንን እቅድ ተግባራዊ የሚያደርግ ኃይል ወይም የታችኛው አመራር እኛ ነን ብሎ እንዲሰለጥኑ አድርገናል። እነሱ እንደመሆናቸውም በተለያዩ መፈክሮቻቸው በተለያዩ የአሃድ ስሞቻቸው መገለጫ አድርገው የሚያንጸባርቁበት ሁኔታም እንዲኖርና ይሄንኑ ተልዕኮ ሊሰጠን እንደሚችልና ለዚህም ስራ እንዳለብን እንዲያውቁ የተደረገበት ሁኔታዎች ናቸው ያሉት። አሁን ከሚደረጉ ስልጠናዎች ከሰውነታቸውን ጨምረው ማለት ነው አእምሯቸውንም ጨምረው በየበሰሉ ማለት ይችላል የበሰሉ ማለት ይችላል ከሚያቀርቡ ሀሳቦች ከነሱ የተሻሉ አቅም መፍጠራቸውን
የሚያረጋግጡበት ሁኔታዎች አሉ። እነሱም በተጨባጭም ያረጋግጣሉ። ይዞ የገቡት አቅም ያውቃሉ። አሁን የደረሱበት አቅምን በግልጽ እናገራሉ። አቅም ፈጥረናል ነው የኛ ደግሞ አላማው። ሄደ ቢሮ ትመለሳለህ፣ ሄደ እንደዚህ ታደርጋለህ ሳይሆን መንግስት ያሰበውን ሐሳብ ውጤታማ ለማድረግ እየሰለጠን ያለነው እኛ ኦፊሰሮች ነን። ሄደን ሻምበል ነው የምንመራው። የምንሰለጥነው ለዚህ ነው ብለን ነው በዚህ መንፈስ ውስጥ ሆኖ ስልጠናቸውን እንዲከታተሉ እያደረግን ያለነው። ይሄ የሁርሶ አጭር ኮርስ ማሰልጠኛ ትምህርት ቤት ያው ከሰላም ማስከበር ኮንቲንጀንት ማሰልጠኛ ትምህርት ቤት በጋራ ነን ያለነው። ይሄ ሁሉም ባለው ኃላፊነት ተከባብሮ ተቻችለው ሁሉን በጋራ የምንጠቀማቸውን በስምምነት በጋራ በመጠቀም እንደ አንድ ኮሚቴ ሆነን ነው የምንሰራው። ምክንያቱም ምንድነው ሆስፒታል በጋራችን ነው፣ ዳቦ ቤት በጋራ ነው፣ ውሃ በጋራ ነው፣ ገራጅ በጋራ ነው። እንደ አንድ ክፍል ሆነን ነው በጋራ እየሰራን ያለን። የአካባቢ ማህበረሰብ በስልጠና ቀጠናዎቻችን ላይ ነው የሚገኙ። አብዛኛ ደግሞ ከኛ ጋር ቁርኝት አላቸው። ደሃ ማህበረሰቡ ከዚህ ጋር የሚተርፉ ተረፈ ምርቶችን የሚጠቀሙ አሉ። አልፎ ደግሞ በእኛ ሆስፒታልም የሚታገዙበት ሁኔታዎች አሉ። ይሄ ሲሆን አካባቢው ላይ ደግሞ በስልጠና ቀጠናዎቻችን ላይ የሚገኙ አካባቢው ደረቅ ስለሆነ ውሃን የሚፈልጉ በመሆኑ የውሃ ድጋፍም እያደረግን ሌላች በጉልበት የምንደግፋቸውን እየደገፍ የራሴ ጦር ነው ብለው የራሴ ተቋም ነው ብለው ስለ ትምህርት ቤቱ እንዲያስብ በቂ መረጃዎች እንዲሰጡን ከነሱ ጋር በማነጋገር ወደ 600 አባወራ ከስልጠና ወረዳ አንስተን ወደ ሌላ ቦታ እንዲያርፉ አድርገን ስልጠናውን የምንሰለጥንበት አጋጣሚዎች ስላሉ ከነዚህ ጋር ደግሞ ሁሉ ጊዜ በኢንፎርሜሽን በአካልም እየተነጋገርን ችግሮቻችንን እየነገርናቸው እነሱም የችግሮቻችን ተጋሪ ሆነው በጋራ ስልጠናዎቻችን እንዲሳኩ ከኛ ጋር የሚሰሩ አካባቢ ነውና ይሄንን በዚህ መልኩ እኛ በተለየ መልኩ የምናመሰግናቸው ወረዳዎች ናቸው። በተለይ በዛ ዙሪያ ያለው ይሄ ወደ ሚነፍስበት የሚነፍስ ጭንቅላት እንዳይኖረን ጠንካራ ሀገራዊ ፍቅር እንዲኖረን ከየትኛውም ከፖለቲካም ይሁን ከብሔር ከሃይማኖት ወገንተኝነት ነፃ ሆነን የህዝብ ኃላፊነት የተቀበል መሆኑን በዛ ልክ አስበን ለህዝባችን መከታ ሆነን መገኘት አለብን የሚል ሀሳብ አለኝ። አመሰግናለሁ።